ተቃዩ ያለሁት በዚህ ሀብል ነበር። ይሄን ሀብል ተገላግየዋለሁ። መገላገል አለብህ። አንተ ድሮ መልካም ሰው ነበርክ። አሁን ግን ያ መልካምነት ተጠፍቷል። በዚህ አሁን እኮ መልካም ሰው ነው። አውልቅ። ያኔ ነው ጓደኛ የምትሆነው። ዛሬ ማዳን አለብኝ። ለልጆቼ መኖር አለብኝ። 2 ልጆች አሉኝ። እኔ ይቅርታ ጠየቅኩሽ እኮ ብዬ ይቅርታ ስለጠየቀኝ በቂ አይደለም። እሱ በቂ አይደለም ነው። እሱ ሳይድን እንዴት እጁ ላይ ያለውን ሳላወልቅ እንዴት እንደዛ እኮ ነው። ምረጥ ወይ ትዳርን ምረጥ ወይ እነሱ ነው። ለመጨረሻ ጊዜ ናሆምን ይዤ ውብዬ ጋር ሄድና ያቺን ቃል ብቻ አልፈልግህም የሚለውን ቃል ብቻ ሙቤ ታወልቃለህ ነው። ሙቤ ታወልቃለህ ነው። እንጣላለን በፈጠረ ሙቤ እያሳፈርሽኝ ነው። እኔ ግን ልበ ሙሉ ሆኜ ይቅርታ ታደርግልኛለች ብዬ ነው የመጣሁት። ግን ቆይ አዳምጠኝ። ስንቴ ነው ያሳፈርከኝ? ንገረኝ እስኪ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ በአንድ ሀሳብ ተከስቻለሁ። ትላንትና የተፈጠረውን ነገር አይታችኋል። ናሆም ሀብሉን አውልቆ ወደ ቤቱ ሲመለስ ውዬ ያልሆነ ነገር ነበር እያሳየችው የነበረውና ከዛ ብዙ ነገር እንረዳለን፣ ብዙ ነገር እንማራለን እና ዛሬ መጣሁት ናሂንም ጠርቼዋለሁኝ፣ ቲጂንም ጠርቻታለሁኝ። ናሆም የመጨረሻውን ውሳኔ እንዲወስንና ከኛ ጋር እንደቀድሞ ደስተኛ ነበር ከኛ ጋር በነበረ ሰዓትና ወደዛ እንዲመለስ ነው ዛሬ የምፈልገው። ናሆምንም ጠርቼዋለሁኝ። የምሬን ነው የምላችሁ ሀብሉን እንዲያደርገውና ይሄ ወደ ቤት ልመለስ ምናምን የሚለውን ነገር አቁሞ ወደኛ እንዲመጣ ነው የምፈልገውና ቲጂንም ጠርቻታለሁኝ። ትላንትና የምሬ ነው እኔ በጣም ነው የደበረኝ ያንን ቪዲዮ ሳይ። ማለት ይቅርታ እያላት እንኳን እሷ ይቅርታ ለማድረግ ዝግጁ አይደለችም። ይቅርታ እያደረገችለት አይደለምና ለዛም ናሆም እየተረዳት አይደለም። በቃ ካሁን በኋላ አልፈልግህም ብለው እሱ ምንም እየገባው ስላልሆነ ዛሬ ያንን ነገር አስረግጬ ላሳየው ነው የመጣሁት። ለእናንተም ያንን ነገር ማሳየት ስለፈለኩኝ ነው ዛሬ የመጣሁት። እናንተም ማየት ያለባችሁ ነገር አለ፣ እኔ ያሰብኩት ነገር ስላለ ማለት ነው። ውብዬ ጋር ናሂን ውብዬ ጋር ወስጄ ማየት ያለባችሁ ነገር ስላለ ያንን ነገር አሳየውና ውሳኔውን ሲጀመር እናንተም ይህንን ነገር ካያችሁ በኋላ ከኔ ሐሳብ ጋር የማትሆኑበት ምንም ምክንያት አይኖርም። ምክንያቱም እኔ እርግጠኛ ስለሆንኩ ማለት ነው። ማለት እንደዚህ አይነት ሐሳብ እንዲኖርኝ ያደረገው ናሆም እዚህ ጋር እየተጎዳ እየተበደለ ስለሆነ ለዛም ነው ይህንን ሐሳብ ያመጣውላችሁ። ይህንን ነገር እናንተ አይታችሁ እንድትፈርዱልኝ እፈልጋለሁ። ሲቀጥል ደግሞ ናሆም ያንን ነገር ማድረግ አልነበረበትም። ማለት መቸኮል አልነበረበትም። ቢያንስ እንኳን እኛን ማማከር ነበረበት፣ እኛን ማስፈቀድ ነበረበት። ምክንያቱም እስካሁን ድረስ ስንመጣ እየተመካከርን ነገሮችን ስናደርግ አብረን ሆነን ነበር እያደረገን የነበረውና ትላንትና ግን ይህንን ነገር ሳያማክረን አድርጓል። በዛ ትንሽ ቀር ብሎኛል። ግን ቀር ቢለኝም ውብዬ ስላልተቀበለችው በጣም ደስተኛ ነኝ። በጣም ደስ ብሎኛል። ብትቀበለው ኖሮ የምሬን ነው የምላችሁ በጣም ነበር የሚከፋኝ፣ በጣም ይደብረኝ ነበር ወደ ቤቱ ቢመለስና አሁን ላይ ግን ወደ ቤት አልተመለሰም። ውብዬም አልተቀበለችውም እና ወደ ቀድሞ ወደኛ ማንነቱ እንዲመለስ ስለምፈልግ ዛሬ ጠርቼዋለሁ። ውብዬንም ማግኘት ስለምፈልግ ከውብዬ አንድ ቃል ነው መስማት የምፈልገው። ያንን ቃል ደግሞ ናሆምም እንዲሰማ እናንተም እንድትሰሙ ስለምፈልግ ለአንድና ለመጨረሻ ጊዜ ናሆምን ይዤ ውብዬ ጋር ሄድና ያቺን ቃል ብቻ አልፈልግህም የሚለውን ቃል ብቻ መስማት ፈልጋለሁ። እናንተም ያንን ነገር እንድትሰሙ ፈልጋለሁና ቲጂዬንም ጠርቻታለሁ። ኦሬዲ ደርሳለች። እሷ ደርሻለሁ ስትለኝ ነው ቪዲዮንም የጀመርኩትና ቲጂ በጣም መልካም ልጅ ናት። ለኛ ለምሬ ነው ለናሆም በጣም ብዙ መስዋዕትነት ከፍላለታለች። ያው ለኔም ከሱ ባይበልጥም ለኔም መስዋዕትነቶችን ከፍላለችና ቲጂ ደንሽ እና ዛሬ ቲጂ እንደነገርኩሽ ነው ማለት ዛሬ እንደሌላው ጊዜው እንትን ምናምን አይኖርም።
ማለት ናሆም ወደኛ መመለስ አለበት። ስለዚህ ማድረግ የምንችለውን ነገር በሙሉ አድርገን ናሆምን ወደኛ መመለስ አለብን አንቺ እንዳልሽውና ያው ዛሬ ለአንዴና ለመጨረሻ ጊዜ ከውብዬ አፍ አንድ ቃል እንዲወጣ ፈልጋለሁ አልፈልግህም የሚለውን ያንን ነገር ደግሞ ናሆምን ይዘን ሄደን ቤተሰቦች የሚያያሉ ይዘን ሄደን ውብዬ ያንን ቃል ስታወጣ ናሆም ወደኛ መመለስ እንችላለን። ገባሽ? እና እንደዛ ነው እና የምትይው ነገር እሺ። ሰላም እንዴት ናችሁ? እኔ የምለው ነገር ማለት ውብዬ ናሆምን አትፈልገው። ናሆም ደግሞ በዚህ ሰዓት ለኔ በጣም ያስፈልገኛል። ምንም አንድና አንድ እሱ ከጎኔ ካልሆነ እህቴን መመለስ የምችልበት ምንም አይነት አጋጣሚ የለም። ስለዚህ እሱ ከኛ ጎን መሆን አለበት። ለምን ውብዬ አንደኛ ውብዬ አትፈልገውም እሱን። እሷ ካልፈለገችው ደግሞ እኛ በጣም እንፈልገዋለን ናሆምን። ይሄ መፈለግ አለመፈለግ ብቻም ሳይሆን እኔ ናሆም ከኔ ጎን እንዲሆን እፈልጋለሁ። ናሆም በቃ ያስፈልገኛል። እኔ በዚህ ሰዓት ናሆም በጣም ነው የሚያስፈልገኝ። በዛ ላይ ሙቤም ጓደኛው ነው፣ የብዙ ጊዜ ጓደኛው ነው እና ለምን የሚለው ነገር እኔም ትናንት መሄዱ ሀብሉን ማውለቁ ምናምን ጥያቄ ፈጥሮብኛል። ማለት ሀብሉ ምንም የሚያገናኘው ነገር የለም። ሀብሉን ከማውለቅ ወደ እሷ ከመሄድ ምናምን አውልቅ አለችው፣ ደግሞ አወለቀ ሄደ። እሷ ግን አልተቀበለችውም። ስለዚህ ካልተቀበለችው ደግሞ እኔ ብትቀበለውም ባትቀበለውም ናሆም ያስፈልገኛል። አሁን በዚህ ሰዓት ከጎኔ እንዲሆን እፈልጋለሁ። በጣም ነው የሚያስፈልገኝ። ብዙ ነገር ማስተካከል ያለብኝ ነገር አለ ከሱ ጋር ሆኜ። እሱ ከኔ ጎን ካልሆነ ምንም ማድረግ የምችለው ነገር የለም። ሲጀመርም የሚያምሩት የምሬን ነው የምላችሁ። ለኔ በቃ እየታየኝ ያለው ናሆምና ቲጂ ሲሆኑ ነው እኔ ራሱ የሆነ ደስተኛ መሆኑ። ሲቀጥልም ደግሞ በጣም የሚያምሩት ናሆምና ቲጂ ሲሆኑ ነውና ከነሱ አጠገብ በመሆን የራሱ እኔ በጣም ደስተኛ ነበርኩ። አሁን ላይ ግን ያንን ደስታ ናሆም የነጠቀኝ ይመስለኛልና ያንን ደስታ ለመመለስ ማድረግ የምችለውን ነገር በሙሉ አደርጋለሁ። በቃ የመሬን ነው የምላችሁ ቤተሰቦች። እናንተ እኔ እንጃ ምን ታይቷችሁ እንደሆነ አላቅም። በጣም እኔ ላይ ቅሬታ እያደረባችሁ ነውና ምን አይታችሁ እንደሆነ አላቅም። የመሬን ነው የምላችሁ። እኔ በጣም ነው የምወዳችሁ፣ ግን ደግሞ እኔ በቃ እየታየኝ ያለው የሆነ ናሆም ራሱ ደስተኛ የነበረው ከቲጂ ጋር በነበረ ሰዓት ነው። ከቤት በተወረወረ ሰዓት ከቤት አውጥታ በጣለችው ሰዓት ቲጂ ናት አቅፋ ደግፋ ወደ ቤቷ አስገብታ ከዛም በኋላ እዛ አልተመቸኝም ሲል እኔ ጋር መጥቶ ምናምን ያረፈውና አሁን ላይ ያንን ነገር መርሳቱ እኔ በጣም አስደብሮኛል። ነገር ግን እንደዛ ደብሮኝም ቢሆን ዛሬ በቃ ወደኔ ወይም ወደኛ የምመልስበትን ነገር እያመቻቸው ነውና በዛ ነገር እናንተም ደስተኞች እንድትሆኑልኝ እፈልጋለሁ። እኔን እንድትረዱኝ እፈልጋለሁ። የመሬን ነው የምላችሁ። ማለት እናንተ ብዙ የማይታያችሁ ነገር አለ፣ በጣም ብዙ ያላያችሁት። ማለት እኔ እንጃ ከምን አንግል እንደሆነ አላውቅም። ቲጂ እነሱ የሆነ ያላዩት ያልተረዱት ነገር አለ። እኔ ግን በጣም የሚታየኝ ናሆምም ላይ እኔም ላይ ያለው ደስታ እዚህ ጋር ሲሆን ነውና እኔ እንጃ ብቻ በጣም ግራ ገብቶኛል። እስቲ ለአንዴና ለመጨረሻ ጊዜ ናሆምን ይዘነው ሄደን አልፈልግህም የሚለውን ቃል ብቻ እንዲሰማ እናደርግና እንግዲህ ወደኛ እንመልሰዋለን ብዬ ተስፋ አደርጋለሁ። እስቲ አዎ እንመልሰዋለን። ምክንያቱም አንደኛ ውብዬ አትፈልገውም፣ ሁለተኛ ጓደኛችን ነው፣ ከኛ ጋር ብዙ ነገር አሳልፏል። አሁን በዚህ ሰዓት መሆን ያለበት ከኛ ጋር ነው። ምናልባት ብዙ ሰዎች አላችሁ ኔጌቲቭ ነገር የምታስቡ፣ ግን እኛ ስለዛ ነገር በቃ ብትረዱን ደስ ይለናል። ካልተረዳችሁን ደግሞ ምንም ማድረግ አንችልም። ለምን እኛም የራሳችን የሆነ እውነታ ስላለን። እንግዲህ ናሂ ቢመጣ ከኛ ጋር ቢሆን ምናምን ደስ ይለናል። ምክንያቱም ውብዬ አትፈልገውም። ይምጣ እናናግረው፣ ውብዬ ጋር እንሂድ። ከዛ የምትለውን ነገር ሁላችንም አብረን እንሰማለን። እንደማትፈልገው ውብዬ እንደማትፈልገው ሁላችንም እናውቃለን። እና ናሂ እየመጣ ነው። የብቻውን አይደለም የመጣው ማለት ነው። አዎ ብቻውን አለመጣው። ሰላም ናቸው ላይ ጠራኸኝ? አዎ ነው። ትላንትና ተሳካለህ? እንዳሰብከው እንደ ልብህ ሆነልህ?
ያሰብከው ነገር ተሳካ ነበር ሙቤ? ነው ምን ጠብቀህ ነበር? ነው አሁንማ ችግር የለውም ግን እሺ ምን ጠብቀህ ነበር? የጠበኩትን እኮ አገኘው አይደለ? አንተ ምን ጠብቀህ ነበር? እኔማ መልካም ነገር ነው የጠበኩት። ስለዚህ ይኸው አሁንም እንደማትፈልግ እያየህ አይደለ? ነው ለምንድን ነው የማትመለሰው? ወደ ቀልብህ ተመለስ። እኔ ተስፋ አልቆርጥም። እኔ ነኝ ወደ ቀልቤ ተመለስ። ስለምን ተስፋ ነው ተስፋ እኮ ጨለመ። ምንድነው? አንተ ነህ በሰይጣን እስራት ውስጥ ያለኸው። እኔ ተፈትቻለሁ። በቃ ወደ ህሊናዬ ተመልሻለሁ። ተመለስክ አይደል? እሺ እንዳሰብከው ሆነልህ ውብዬ ጋር ውብዬ ተቀበለች። አይሁን ተስፋ ግን አልቆርጥም። ድጋሚ እኮ አውጥታ ወረወረች። ተስፋ አልቆርጥም። ልቆርጥም አልችልም። በቃ ናሆም አቋሚ አንድ ነው ሙቤ። ባይሆን ይሄንን አድርገህ እንትን አትበል። ይሄን ማውለቅ አለብህ። ዞር በል እባክህ። አያገባህም። ስለዚህ ዞር በል። አያገባህም። አውልቅና ከዚህ መሰሪ ተላቀቅ። ከዚህ ጋር በቃ አውልቅ ሙቤ፣ አውልቅ። ወንድሜ ነህ አይደለ? ወንድሜ ነህ እኮ ሙባረክ። አውልቅ። ማውለቅ አለብህ ሙቤ፣ ማውለቅ አለብህ። መሰቃየት የለብህም። ወንድሜ እኮ ነህ። እየተሰቃየህ ነው ወንድሜ። ለእናትህ መኖር አለብህ። አንተ ነህ እየተሰቃየህ ያለው ነው። ለእናትህ መኖር አለብህ። ይገባሃል። ከዚህ መሰሪ ጋር ያለን ነገር አቁም በቃ። ምንድነው ያለኝ? እኔ ምንም የለኝም ነው። ዞር በይ እንጂ አትንኪ። አንድ ያናግረኝ ነው። ልነካሽ አልፈልግም። ዞር በይ። መሰሪ እያልካለሁ አንቺ ነሽ መሰሪ። አዎ መሰሪ እንዴ! ያን ሁሉ ነገር ካደረገች በኋላ መሰሪ ትላታለህ? መሰሪ ናት። ምን አድርጋ? በቃ ለእህቷና ለእሷ የከፈልኩት መስዋዕትነት ይበቃኛል። ከዚህ በኋላ ትዳሬን በትኖብኛል። እኔ ተሰቃይቻለሁ ሙቤ፣ ጎዳና ወድቄያለሁ። ታውቀኛለህ አይደለ? እኔ ርቦኝ ስንቴ ነው ካንተ የበላሁት? ርቦኝ ስንቴ ነው ካንተ የበላሁት? ያንን ነገር ያሰብኩት እና ታዲያ ያንን ነገር እኔን ማውለቅ አለብህ። ለምንድን ነው ማውለቅ? ታወልቃለህ ሙቤ። ናሁም ሙቤ ታወልቃለህ። ናሁም ሙቤ ታወልቃለህ። ናሁም እንጣላለን። በፈጠረ ሙቤ ታወልቃለህ። ሙቤ ታወልቃለህ። ሙቤ ሙቤ ታወልቃለህ። ዞር በል። ታወልቃለህ ሙቤ፣ ታወልቃለህ። አንተ ምን አይነት ጉልበት ነው ያለህ? ምን አይነት ጉልበት ነው ያለህ? አንዴ እኔን አናግረኝ። እንዴት ነው የምትጋፋኝ? ማውለቅ አለብህ። ተረጋጋ በቃ። እሺ በቃ ነው ተረጋጋ። አንተ እኮ መልካም ሰው ነበር። ስለ መልካምነት አይደለም ናሁም፣ ወደኛ መምጣት አለብህ፣ መመለስ አለብህ። እኔ ነኝ ወደ አንተ አባረረችህ እኮ አይደል? ከቤት ታባረኝ፣ በቃ ታባረኝ። አንድ ቀን ነገር እንዴት አታስብም? ናሁም አንድ ቀን ትመልሰኝ ይሆናል። እኔ ለልጆቼ መኖር አለብኝ ሙቤ፣ ሙባረክ። ይሄንን ነገር እያሰበችልህ አይደለም? ለእናትህ መኖር አለብህ ሙባረክ። እኔም እኮ ምንም ነገር የለም ነው ሙባረክ። ለቤተሰቡ መኖር የማይፈልገው አንተ ለእህቴ ብለህ ትዳርህን አታል አይደል? እኔ ደግሞ እህቴን አጥቻለሁ። ገባ? እኔና ሙቤ ለአንቺ ስንል መሞት አለብን እንዴ? ትሰማኛለህ? እኔን አንዴ ትሰማኛለህ? መሞት አለብን። አንዴ እኔን ትሰማኛለህ? መሞት አለብን። እኔ ካንተ ምንም አልፈልግም። ንገረው እንጂ አንተ ሌላ ቁስል አጨምሩበት። አሁን ሌላ ቁስል አጨምሩበት። ልጁ ይኸውልህ ሊያብድ ነው። ሌላ ቁስል አጨምሩበት። ገብቶሃል አይደል? አውልቅ ሙቤ። ገባ? አንተ መልካም ሰው አልነበርክ እንዴ? አሁን ምን ክፉ ነኝ? ስማ ይሄንን የእጅ ሀብል አውልቅ ብያለሁ። ነግሬሃለሁ ወንድሜ። እኔ እርግጠኛ ሆኜ ነው የምነግርህ። አሁን እኔ ሲጀመር እኔ አሁን ውብዬን እፈልጋታለሁ፣ ይዤ እሄዳለሁኝ። እሺ ትለኛለች። ውብዬ ደግሞ አታሳፍረኝም። ተስፋ አይቆርጥም። እሺ ትለኛለች። ሙቤ ስትገባ ነው የምታባርር። ናሁም አስተውል። ተስፋ አልቆርጥም ሙቤ። ይሄንን ነገር አስተውል። ባይሆን ይሄን አውልቅ። ከልብህ ሁን ናሁም። ከልቤ ነኝ እኔ። አንተ ነህ ከልቤ ያልከው። ከልቤ ያልከው አንተ ነህ ሙባረክ። አውልቅ። ለእናትህ አስብላት። እናትህን ከዚህ ጋር ምንም የሚያገናኝ እስቲ ምን ይሆን ነገር አለ? አንተ ሀብሉን አውልቀህ። እኔማ ሰላሜን አግኝቻለሁ። ራሴ ነኝ ያለው። እንደምታየው ነው። እኔ አሁን ሰላም ነኝ እኮ። አንተ ሰላም የለም፣ ተረብሻለሁ። ናይ ትሰማኛለህ? እኔ ካንተ ምንም አልፈልግም። ገባ? እህቴን ግን እፈልጋለሁ። እኔ እህቴን ያጣኋት ላንተ ገባ? አይመለከተኝም። ያንተን ትዳር ለመጠበቅ መጀመሪያ ትዳሩን ይመልስ። አይመለከተኝም። ትዳሩን ይመልስ። ትሰማኛለህ? እኔ ስለዚህ ትዳር አይመለከተኝም። ሰምተሻል? አይመለከተኝም። ናሆም እህቴን እፈልጋለሁ። እኔም የእህትሽ ጉዳይ አይመለከተኝም። አይመለከትም። እሺ ትዳርህን ካገኘህ እናያለን። እሺ እናያለን። እሺ ይሄንን አይመለከትም። ስለሱ አይመለከትም። አንቺ ስርዓት ይኑርሽ። አይኑረኝ። አይመለከትም። ዋ አንተ እኮ አውጥተህ ምንም ያገኘው ነገር የለም። ይሄው እንደምታየው ነው። ወደ ቀልቡ ተመለስ። አንተ ነህ ጤነኛ ያልሆንከው። ተመልሷል። ባትቀበለኝ ተስፋ አልቆርጥም። ተስፋ ልታስቆርጠኝ ነው? እኔ ካንተ ምንም አልፈልግም። አንድ ቀን ትመለሳለች። ተስፋ አይቆርጥም። አንተም ዞሮብህ ነው። ወድ አይደለም ሙቤ፣ ወድ አይደለም። ይሄ ሀብል ነው። አውልቅ። ዞር በሉ እንጂ አትታገለው። በትግል እኮ አይደለም። ራስህ ይኸውልህ አስተውል። እሺ እንደሱ አስተውል። አውልቅ። ሰምተሃል? እናትን አስተውስ። እሺ እናትን አስተውስ። እንደዛ ለፍተህ ያሳደገችን እናት አስተውስ። የት ያስባል እናቱን? እናትህ ብታስብ እንዲህ ታደርጋለህ? ታወልቅ ነበር። እሺ ብለህ እናትህ ብትወዳት ታወልቅ ነበር። አትወዳትም እናትህን አንተ። ተይዟል እኮ ልጁ። አየኸው? አውልቅ ተባለ። አውልቅ። የራስህ ጉዳይ በቃ ማውለቅ አለብህ ሙቤ። አለ እኔና አንተ ነገር ያበቃለታል ሙቤ።
አውልቄና በል። እኔ ዛሬ የመጣሁት ለአንድና ለአንድ ጉዳይ ነው። ይህንንም ነገር ከልብህ እንድታዳምጠኝ እፈልጋለሁ፣ እንድትሰማ ከልብህ ሆነ እንድታይ እፈልጋለሁ። ና ወዴት ነው የምትወስደው? እኔ ይሄንን አብል ማውልቀው ይሄንን ነገር ከልብህ ስታይና ስትረዳ ብቻ ነው። ገባህ አይደለ? የት ነው የምትወስደው? ና ወዴት ነው የምትወስደው? ሙባረክ የማሰብ ምንድን ነው የምትመርዘው? ልጁን መጀመሪያ ወደ ራስህ ተመለስ። ለምን እንደዛ ሙባረክ? እሺ በለኝ። ሰምተኛል? ራስን አረጋጋ። መጀመሪያ እንዳውጣ ነው የምትፈልጉት? አዎ። አሁን የምንሄድበት ቦታ ላይ አንድ መጠየቅ የምፈልገው ማወቅ የምፈልገው ነገር አለ። ያንን ነገር እርግጠኛ ከሆንክ እኔ አውልቃለሁ። በፈለከው ምን ልልሃለሁ? እኔ አውልቃለሁ። እኔ እሄዳለሁ። የምትወስደኝ ቦታ እሄዳለሁ። የትም እሄዳለሁ። የሚያወልቅ ከሆነ ጉድጓድ እንኳን ገባለሁ። ለጓደኛዬ ስል ለወንድሜ ስል ገባለሁ። ልትሰማኛለህ? ሙባረክ ወዴት ነው ንገረኝ። መጀመሪያ ንገረኝ። አትወስደው ሙባረክ። እሺ በለኝ። ውብዬ ጋር ነው የምወስደው። ቁም፣ ወደ ራስህ ተመለስ ሙባረክ። ውብዬ ጋር ነው የምወስደው። ይኸውልህ ሙቤ ከፍራንቴ እኔ መናገር የምፈልገው ነገር አለ። ይኸውልህ ነው እሱ አወለቅም አንተም አወለቅም፣ እኔ እህቴን ካላገኘሁ አንተ በሰላም መኖር አትችልም። አይመለከተኝም የትሽ ነገር። እሺ የሚመለከት የማይመለከት ከሆነ እናያለን። ይሄ ነው መስሎ ሌላ ቦታ አይደለም። እርግጠኛ ሆኜ ነው የምነግርህ። እዚህ ጋር አለ ካለችው እኔ በፈለከው ብለናል። ይሄንን ነገር አወልቃለሁ። ትፈልገዋለች ሙባረክ። አሁን ነገር ደግሞ ከልብ እንድታዳምጥ ፈልጋለሁ። ከልቤ ነው እያዳመጥክ ያለሁት ሙባረክ እኮ አሁን ይሄ ጋር ወስዳለሁ። እኔ አንተን ፈልጋለሁ፣ ወደ ቤት እንድትመለስ ፈልጋለሁ ካለች ትፈልገኛለች። አታሳፍረኝም። ሙባረክ ሰው ነው ማውልቅልህ። ሙባረክ አታሳፍረኝም። ጊዜው አሁን አይደለም ሙባረክ። ሙባረክ ጊዜው አሁን አይደለም። ነግሬሃለሁ አይደለ? ፍልክስቱ እንዳትወጣው ደግመህ ሰምተሃል አይደለ? ኧረ ሙባረክ ወደ ልብህ ተመለስ። ኧረ እባክህ ተረጋጋ። ሙባረክ ተረጋጋ። ልጅቷን አበጥቷት። ሙባረክ ምን ማለት ነው? ሌላ ነገር አታበላሹ። ደህና እያስተካከለን የነበረውን ነገር እባክህ አስተካከላችሁ ያለው ሙባረክ ይሄን ነገር ማወቅ አለበት። ናውም ያተማመንም በትኮላ አይደለም እኮ ከትናንት ጋር አይደለም። ከልቡ ይሄንን ነገር ማወቅ አለበት። አታሳፍረኝም ሙባረክ። በቃ ወደ ራስህ ተመለስና ተመለስ። አሁን አታሳፍረኝም። እሺ ትለኛለች። ካላመንከኝ ራስህ ጠይቃት። ከዛ በኋላ ውብዬ እኔን አትፈልጊኝም? እኔን አትፈልጊኝም? አንቺ እኔን አትፈልጊኝም? ንገሪኝ፣ ግልጽ ንገሪኝ ውብዬ። እኔን ትፈልጊኛለሽ አይደል? ትወጂኛለሽ አይደል? ጉዳ ታውርድባት ነው ባንዴ። እንዴ ምን ማለት ነው? ራስን አረጋጋ። እሺ ንገሪያቸው። ደጋግማ እንድትነግረኝ ነው የምትፈልገው ነው? ንገሪያቸው እንደምትፈልጊ። እኛማ የምንፈልገው ትፈልጊዋለሽ አትፈልጊውም የሚለውን ነገር እንዴት ነው የማያገባን? ይህንን ነገር ብቻ ነው የምንፈልገው ብዬ። እሺ ንገሪኝ። እኔን አትፈልጊኝም? አትወጂኝም? እኔ እወድሻለሁ ብዬ እኔ እወድሻለሁ እና ምን ይሁን? ስለወደድከኝ አልፈልግም አልኩ እኮ። ይሄንን ነገር አሰባ ምን አለች? አይደለም ቆይ አንተ ስላልከኝ ነው። አንተ ስላልከኝ እኮ አይደለም። እዚህ ግን እኔን አትፈልጊኝም ውብዬ? ነው ማቸኩል እኮ እያልኩ ነው። ለምን ነገር ታበላሻለህ? አትፈልጊኝም ውብዬ? መስማት ፈልገህ ነው የመጣኸው? መስማት ነው የፈለከው? የለም ውብዬ የለም። እኔን አትፈልጊኝም? አትፈልግህም እያለኝ እኮ ነው። ስላለችኝ አይደለም እዚህ ጋር ገባህ አይደል? ማናቸውም እፈልጋለሁ አልፈልግም ትፈልጋለች አትፈልግም የሚለውን ነገር ለመስማት አይደለም። እናንተ ስላላችሁም አይደለም እዚህ ጋር ገብቷል አይደል? አልፈልግህም ገባህ? ለምንድን ነው የማትሰማው? በቃ ለአንተ የሚበጅህን እየነገርኩህ አይደለ? ስማ እስከዛሬ ድረስ አልቅሻለሁ ገባህ አይደል? እስከዛሬ ድረስ አሳዝናኛል። ራሴን ማረጋጋት እፈልጋለሁ ገባህ? ዛሬ ድንገት ተነስተህ መተህ ይቅርታ ጠየቅኩሽ እኮ ብዬ ይቅርታ ስለጠየቀኝ በቂ አይደለም። እሱ በቂ አይደለም ነው። ይቅርታ ጠየቅኩሽ እኮ ከዚህ በላይ ምን ማለት ነው? ይሄ ይቅርታ የሚያስፈልገው ነገር አይደለም። ተነስ እንጂ ሙባረክ፣ አንተ ወደ ራስህ ተመለስ። ይሁንላል እንደዚህ አይነት ጣጣ ራሴን ማረጋጋት ፈልጋለሁ። ራሴን ማዳመጥ ፈልጋለሁ። ገብቶሃል? የእውነት አትፈልጊኝም ማለት ነው ብዬ አልፈልግም። የእውነት ከንቱ ነው ድካሜ። እንደዛ አይደለም ነው። ቆይ አይደለም እነሱን አስከትለኝ መጣሁ። ያንን ካፌ ለመስማት ፈልገህ ነው? አቸኩል እኮ ብያለሁ። እነሱን ለምን ትሰማ? እሱ ተይዟል። ታውቃለህ። ምንም የሆንኩት ነገር የለም እኮ ነው። ምን ሆኖ ነው? ምን ሆነ? የተያዘውንማ ታውቂያለሽ ምን እንደሆነ። ምንም እኮ የሆንኩት ነገር የለም። ነው ይሄ ወደ ራስህ ተመለስ። አንተ ወደ ራስህ ተመለስ። በቃ አውልቀህ አያገባም። ተይዘህ ነው አንተ። አያገባም። እንዴት ነው የማያገባው? እየሰማችሁ አልፈልግም ማለት ነው። እሺ አሁን አትረብሹ። ቤት ነው እየሰማችሁ አይደል? እኔ ጸልጄ አስተኝቻለሁ። አትንጫጩብኝ። ገብቶሃል አይደል?
ወይኔ ነው አትደጋግሞ ይንቃል። አትፈልጊኝም ስላልክ ፈልጋለሁ ወይ ደግሞ ትፈልጊኛለሽ ስላልክ ደግሞ አልፈልግም የማለት መብቱ ምንም የለኝም። አንተ ለአንተ ለምን እነግራለሁ? ሲጀመር ለምን እነግርህ? በቃ ያለቀስኩትን ጊዜ ማሰብ ፈልጋለሁ። ገብቷል አይደለ? እናንተ ደግሞ የምን አንጃግሬ ናችሁ? በቃ ይሄንን ነገር መስማት አለበት፣ ማወቅ አለበት። እናንተ አምልጧል እኮ ልጁ ወደ ራሱ ተመልሷል። እና ወደ ራሱ ከተመለሰ አንቺ ለምንድን ነው ይቅርታውን ያልተቀበልሽው እኮ? ይሄንን ነገር እርግጠኛ ማወቅ አለበት። እኔ እኮ ልቧ ተሰበረ አልተሰበረ አይደለም። ማን ስለሆናችሁ ለእናንተ አስረዳለሁ። እንዴ ጓደኛዬ ነው፣ ምንም ነገር እንዲሆንብኝ አልፈልግም። እንዴት አይደለም? አንቺ ምን አይነት ሚስት ብትሆኝ ነው ይቅርታ ብሎ ቤትሽ ድረስ ተንበርክኮ ጠይቆሽ ውጣልኝም ብለሽ የምታባሪው? አስሪ ልቦን ሲሰባበረው እኮ መብትሽ ነው አይደለ? ይሄንን ነገር ደግሞ አያረ ነው ነው ስማ፣ ወደ ራስ ተመለስ። ይኸውልህ ማንንም ሰው እንዳሰማ ነግሬሃለሁ። ትሰማኛለህ? እየሰማኝ ነው አይደል? ዛሬም ከዚህች ልጅ ጋር ነው ያለው። ገብቶሃል? ነገ ምን ልታረገኝ ከሷ ጋር አይደለም። እኔ አንቺ ጋር ነኝ። እኔ ነገሮችን ለማስተካከል ነው የምፈልገው። ወደ ራስህ ብትመለስ ኖሮ ትናንትና ያንን ሀብል እጇ ላይ ቁጭ አድርገህ ትመጣ ነበር። ገብቶሃል አይደል? እኔ እኮ ላሳይሽ እኮ ነው። አሁንም አላደረኩም። ለምን ታሳየኛለህ? አላደረኩም። ሲቀጥል ከነዚህ ሰዎች ጋር ምን ትሰራለህ? አይደለም መመለስ፣ ለአንተ መመለስና እኔን ይቅርታ መጠየቅ ከነሱ ጋር እንደዚህ ተከትሎ መምጣት ነው። አልፈልጋቸውም። እነሱ ህይወት እኮ ያሳስበኛል። ልጁ ላይ ያደረገውና ብላታይ እንዴ በቃ ይሁን ታሰበልክ። ለአንተ ትዳር አስቦላል። ስለ ትዳር አስቦል። እሱ ተጨንቆን አፍርስ እያለ ነው ትዳርን። ገብቷል? ዛሬ ወደ ራሱ ተመልሷል። በቃ ዝም በል አንተ። ስማ፣ ለቀቀው፣ አትያዘው። ስማ፣ ወደ ራሴ ተመልሻለሁ ብሏል አይደል? እኔ ተስፋ ቆርጠሻል አይደል? ከነሱ ጋር አይደለም። እኔ ጥያቄ መልስ በእኔ ተስፋ ቆርጠሻል አይደል? ብዬ ዛሬ ግን እኔ እያሳፈርሽኝ ነው። እኔ ግን ልበ ሙሉ ሆኜ ይቅርታ ታደርግልኛለች ብዬ ነው የመጣሁት። ግን ቆይ አዳምጠኝ። ስንቴ ነው ያሳፈርከኝ? ንገረኝ እስኪ። እንደዚህ እነሱ ታሳፈርኛለች። እኔ ካንቺ ጎን ለመሆን ብዬ ብመጣ ነው ነግሬ ነበር እኮ እኔ ነግሬያለሁ ብመጣው ብዬ ተወኝ። ገባህ አይደል? ሲጀመር ከነሱ ጋር ቆይ፣ ወደ ራስህ ከተመለስ ከነሱ ጋር ምን ትሰራለህ? ንገረኝ። ምንድን ነው ደውለው ጠርቶኝ ነው ብዬ። ኧረ እባክህ ደውለው ጠርተው ነው። ከዛ ነገ ደግሞ እንደዚህ ብለውኝ ነው ብለህ። እኔ ከሷ ጋር አሁን የሚያገናኘኝ ነገር የለም። እኔ እሷንም አልፈልጋትም። እሱም ቢሆን ተይዞ ነው። የትኛውም እንደዚህ አታደርግም። ከሷ ጎን እሷ እኮ እያባረች ነው። እንዴት አይሰማም? ይሄ እንዴ እናንተ ሁለታችሁ ዝም በሉ በቃ። ምንድነው እያለ ያለው? ለምንድን ነው ደራሲ መመለሰው? ቆይ ዝም በይ ውስጥ ያው የምትፈልግ ከሆነ እነዚህ ሰዎች ታርቀን ገብተዋል እኮ ከኔ ርቀዋል እኮ ተከተለ እየመጣካለ እንዴ? እሱ እኮ ወዶ አይደለም ብዬ እሱ ወዶ አይደለም። ምንም ጤነኛም እያለ ፍታት እያለ ነበር አይደለ? ጤነኛም እያለ አልታስፈ የትኛውም ሚስት ደግሞ ይቅርታ ተብላ አታባርም። ሙባረክ ዝም በል አታባብሰው። ጓደኛዬ ነው። ሰው ስለመስበር ምን እንደሆነ ታውቃለህ? ስለ ትዳር የምታውቂ ከሆነ እንዴት ነው ይሄንን ልጅ የምታባሩ? ከቤት ስለማታውቅ ነው እየነገርኩህ ያለው። ምንድነው የማላውቀው? አስሬ ሲሰባብራት የት ነበርክ አንተ? ማባረር ነው ልቧን ሲሰብረው የት ነበርክ አንተ? እነዚህ ሰዎች ወደ ራስህ ተመለስ። ካጠገብ እስካላልክ ድረስ ማለት ነው። አታሳፍሪኝ፣ ተቀበይኝ። እኔ አሳፍረኝ እኮ ስንት ጊዜ ነው ዛሬ ስለማፈር እየነገርኩህ ነው። እንዳትነካኝ ገባህ? መጀመሪያ እነዚህን ሰዎች አርቅልኝ። ገብቷል? አልፈልጋቸውም። ሲቀጥል ደግሞ እኔ ማሳብ ፈልጋለሁ። ትናንት መተህ ይቅርታ ስለጠየቀኝ ነው እንደ እሺ ብዬ መቀበልህ። እንደዛ ሞኝ ይመስላለሁ። ልጄ ናፍቆኛል። አሁን በደንብ ገባኝ። ባባዬ የት ነው? ልጄ ናፍቆኛል። ስለ ልጅ እያሰብክ ነው? ባባዬ የት ነው? ደብረ ዘይት ነው። አያገባም። ቤተሰቦቹ አያገባም። ስለ የትኛውም ነገር አያገባም። እኔ ሊዮ ሄጄም ሊሆን ባባን ሊዮ እሺ ፍቀጅልኝ። ይሄን እንኳን ፍቀጅልኝ። እሺ ታይዋለክ? አዎ ሄጄ ሊዮ በቃ እሺ። እሺ አትልማ። አባቴ ነኝ ብለህ ነው የምታየው ወይስ ምንህ ነኝ ብለህ ነው የምታየው? ሂደክ እስቲ ንገረኝ። ልጄን እንዳለ ከከሽኛል። እስከ ዛሬ ነበር። እሺ ከትዳሬም ተበትኜ ከልጄ ናፍቆኛል። 2 ወር ሙሉ አላየሁትም እኮ ባባዬ። ምን ይታወቃል? ምናልባት እኮ እንደዛ ለማለት ይሆናል። ሀብሉን አውለኩኝ ብለህ አይደለም ውብዬ፣ እግዚአብሔርን አይደለም ውብዬ፣ እግዚአብሔርን አይደለም። እሺ ተነስ። ከምሬ ልቤ ነው። እኔ እኮ ከልቤ ነው። እኔ በቃ እሺ ተነስ። አትንበርካክብኝ። እኔ ነው ገባክ? ሙባረክ ዝም በል አሁን ጣልቃ አትግባ። ዝም በል አንተ ወደ ራስ ተመለስ እንጂ አንተ ነህ መመለስ ያለብህ። አንዴ ተይኝ። አንተ ነህ መመለስ ያለብህ። ቆይ ወደ ራስ ተመለስ ነው። እኔ እኮ ወደ ራሴ ተመልሻለሁ። ሙቤ ምንድን ነው ወደ ራስ የምትመለሰው? አስወጣቸው እነዚህ ሰዎች። ገባክ? ከህይወትህ አስወጣ። ገባክ? እንዴት ነው ከህይወቴ ማስወጣቸው ብዬ እሱ ሳይድን እንዴት እጁ ላይ ያለውን ሳላወልቅ እንዴት? እንደዛ እኮ ነው ምረጥ።
ወይ ትዳርን ምረጥ ወይ እነሱ ምረጥ። እኔማ ትዳርን መርጬ መጣሁ እኮ በቃ እኔ አልሄድም የትም ውብዬ እግዚአብሔርን ይኸው ትዳርን መርጬ ነው የመጣሁት። አልሄድም የትም አልሄድም። ምን ልሰራ? እሺ እሱ መዳን አለበት እኮ የእሱ መውጣታል መውለቅ አለበት። የእኔ ምንም የሆንኩት ነገር የለም እኮ ነው። ገባህ አይደል? ግን ደግሞ እኔ ዛሬም ማልቀስ አልፈልግም። እኔ ከዚህ በኋላ በፍጹም አላስለቅስም። ምን ይታወቃል? እቺ ከይሲ ምን አድርጋብህ እንደምትመጣ ነገር ምንም ከዚህ በኋላ አልገናኝም ከሷ ጋር። እየተገናኘ እኮ ተከትለኝ አሁን ተገናኝቼ አይደለም ሙቤ ደውሎልኝ ነው። እኔ በፍጹም እግዚአብሔር ትቻለሁ ነው ያላ አግኝቻትም ማለት በቃ ተው ሰሚኛለሽ። እኔ በቃ ይበቃል። እኔ ከሰሎች ነው አንቺ እኔን መስገባችሁ አንቺ እኔን መስገባችሁ ገባሽ? እኔን መስገባችሁ ይሄዳል። አይመለከተኝም። አይኛለህ እንዴት እንደምተው እንዴት እንደምተው አልወጣም። ሁለቱንም አባራቸው። ይኸው ስህተት አልወጣም። ከየን ሀብል ሳታወጣ እችን ልጅ አንጠልጥለህ ከዚህ በኋላ አትጥራኝ። እችን ልጅ አንጠልጥለህ አትጥራኝ። እኔ ትዳር እፈልጋለሁ ሙቤ። እኔ ደግሞ እህቴን እፈልጋለሁ። የራስሽ ጉዳይ። ውጪ ና ሙቤ። ይሄን ሀብል ሳታወጣ እዚህ ቤት መምጣት የለብንም። አልወጣም። ና መውጣት አለብን። ሁለቱንም አስወጣ። አልወጣም። ዞር በል እንዳትነካ። በህግ አምላክ አልፈልግሽም። ህግ አምጣና ከዛ በኋላ ይለይልናል። ይሄን ሀብል ሳታወጣ ማለት ነው እዚህ ቤት መምጣት የለብን። በቃ ትዳሬን አትበት ነው። ይሄን ሀብል ሳታወጣ ማለት ነው አትጥራኝ። በቃ እኔን ከዚህ በኋላ ላይም አልፈልግም። ሙቤ ልቀቀኝ። ምን ማለት ነው? ምንም ነገር ማረጋችሁ። ትዳሬ እየተበተነ ነው። ይኸውልህ ውሳኔን ወስን። ትዳሬ እየተበተነ ነው ሙቤ። በቃ አልፈልግህም እያለች እንዴት ነው እንዴ? እኔ ለማትተ ሙቤ ትሰማኛለህ? ለእናትህ ስትል ይሄንን አውልቀህ ማለት ነው ወደ ቀድሞ ህይወት መመለስ አለብህ። አንተም ህይወትን ማዳን አለብህ። ገባ? እኔ እየተሰቃየሁ ያለሁት በዚህ ሀብል ነበረ። ይሄን ሀብል ተገላግየዋለሁ። መገላገል አለብህ። አንተ ድሮ መልካም ሰው ነበር። አሁን ግን ያ መልካምነት ተጠፍቷል። በዚህ አሁን እኮ መልካም ሰው ነው። አውልቅ። ያኔ ነው ጓደኛ የምትሆነው። ትዳሬን ማዳን አለብኝ። ለልጆቼ መኖር አለብኝ። 2 ልጆች አሉኝ። እኔ እሷ ምክንያት ነበር የምትፈልገው። ገና አይን ያልከፈቱ ልጆች አሉ። የምትፈልገው አንተን የምታባርበት ምክንያት አገኘች ነው። አስብ እንጂ አስተውል። ምንም የተገለጠልህ አንተም ምንም ሙባረክ ተስፋ እየተገለጠልህ አይደለም። ተስፋ እያስቆረጥኩ ነው እኮ። ለምንድን ነው የምወጣው? መውጣት አለብን። በቃ የት ነው መውጣት አለብን? ይሄን አድርገህ ከዚህ በኋላ እዚህ አንመጣም። ምን ከዚህ በኋላ ማለት ማናችሁንም አልፈልግም። አንተ ደግሞ ማለት ነው እየሰማኝ ነው አይደል? እነዚህ ሰዎች እስከ ህይወት እስካላወጣ ድረስ ማለት ነው እንደ ጭራ እያስከተልክ እስካልመጣ ድረስ ከኔ ጋር መቼም ሰላም እኮ ትቻለሁ። ሰላም ላውረድ እያልኩሽ እኮ ነው። ተከትለህ እየመጣህ እኮ ነው እንደ ጭራ እያስከተልክ። ይኸው አይደለም ትላንትና ነበር። ትላንትና መተናል። ብቻውን አይደል ትላንትና የመጣው። ይህንን ነገር አስተውል እንጂ ነው ምክንያት ነው። ደስ ይበልሽ። ይኸው ደስ ብሎኛል። ይሄን ሳታወልቅ እየመጣ ህይወቴን አታበላሽ። አንተ ህይወትን የምትፈልግ ከሆነ እህቴን ስጠኝ። ከዚህ በኋላ ወደ ትዳር መመለስ የምትችለው ማለት ነው እነዚህ ሰዎች ስታስወጣልኝ። እኔ ደግሞ እህቴን እፈልጋለሁ። ከህይወት አስወጣልኝ። ገብቶሃል አይደል? ይሄንን ነገር ነበር የምፈልገው። ለምንድን ነው የማወጣው? አንተም ምንም ያገኘኸው ነገር የለም ነው። አንተም ምንም ያገኘኸው ነገር የለም። አሁን አትንጫጩብኝ። ምርጫን መርጠህ ራስህ ወስነህ ስትመጣ ነው የምቀበልህ። ሌላ ስህተት ነው። ነው ድጋሚ ሌላ ስህተት ሙቤ እየነገርኩህ አንተ አሰማኝ ማለት ነው። ይኸው ይሄን የፈለጋችሁት አይደለ? ይኸው ወደ ራስህ ተመለስ ያልኩህ ለዚህ ነው። ይኸው አንቺ ደስ አለሽ? ይኸው ደስ አለሽ? ይኸውልህ አንድ ነገር ልንገርህ እህቴ መጀመሪያ መገባት ትችላለህ እኮ። ሙቤ በቃ እኔ ሰላም ነው የምፈልገው።